በተዘጋ ቤት ውስጥ ገብተህ ሰላም ይሁን ለኔ ብለሃል። ችግሬን የረሳሁበት ልነሳ እስኪ ላምልክህ በተዘጋ ቤት ውስጥ ገብተህ ሰላም ለኔ ሰጥተሃል። ችግሬን የረሳሁበት ልነሳ እስኪ ላምልክህ በፊት እየሰራሁበት ያ እግዚአብሔር ባይ ዘ ግሬስ ኦፍ ጋር ይረዳኛል እንጂ ለራሴ አምኜ መንቀሳቀስበትን ጭምር ነው ማለት ነው። እንዲህ አይነት ጸሎቶች ከተጸለዩ ቤተ ክርስቲያን ውስጥ በፍጹም ህይወታችን ላይ ነገር ተመሳሳይ ሆኖ መቀጠል አይችልም። ኢየሱስ ክርስቶስ ጌታ። ሃሌሉያ። አላችሁ ከኔ ጋር ናችሁ? እንደምታውቁት እንግዲህ መጽሐፍ ቅዱስን ሐዋርያ ሥራ ምዕራፍ 12 ላይ ሲናገር ዛሬ ወደ መነግራችሁ ሐሳብ እገባለሁ። ከዛ በፊት ይሄን ሐሳብ ሲናገር እንግዲህ እንዴት ያለ ጸሎት መጸለይ እንዳለብን ታውቃላችሁ። ሐዋርያ ሥራ 12 ላይ በዚያም ዘመን ይላል ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነ። ስለዚህ የዮሐንስንም ወንድም ያዕቆብን የነጎድጓድ ልጆች ከተባሉት አንዱን ማለት ነው የዮሐንስም ወንድም ያዕቆብን በሰይፍ ገደለው ይላል። አይሁድንም ደስ እንዳሰኛቸው አይቶ ህዝቡ ደስ እንደተሰኘ አይቶ ምድሪቱ ደስ እንደተሰኘች አይቶ ምን አደረገ? ጴጥሮስን ደግሞ ያዘው። ምን ሊያደርግ? የቂጣ በዓል ሆነ። ከፋሲካ በኋላ አውጥቶ ሊያስረው ማለት ነው። ስለዚህ ቁጥር 4 ሲናገር በዚያውም ጊዜ ወደ ወህኒ አገባው፣ ከፋሲካ በኋላ ወደ ህዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ይሄ ማለት ምን ማለት ነው? አራት ምን ማለት ነው? ጠዋት 4 ከሰዓት 4 ማታ ከሌሊት በፊት 4 ከዛ በኋላ ከሌሊት በኋላ ደግሞ 4 16 ሰው ነው ያዘዘለት። 16 ጠባቂ ነው ያዘዘለት። ምን እንዳያረግ እንዳመልጥ በነጋታው ሊያርደው። በዚያውም ጊዜ ወደ ወህኒ ያገባው ከፋሲካም በኋላ ወደ ህዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። there was 16 people እሱ ዙሪያውን እየጠበቁ ያሉ ማለት ነው። 4 ሊሆኑ እንዳያመልጣቸው ተራ እየገቡ እንቅልፍ አንዱን እንዳያዳፍ ፈውዶ እንዳይወጣ ሌላ የሚያስወጣው እንዳይኖር ማለት ነው። ሄሮድስ ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችን በደጁ ፊት ሆነው ወህኒውን ይጠብቁ ነበር። የጌታ መልአክ ቀረበ፣ በቤት ውስጥ ብርሃን በራ። ጴጥሮስን ጉድምቶ አነጣው። ፈጥነህ ተነሳ አለው። ሰንሰለቶቹ ከእጁ ወደቁ። ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስ ልበስ ተከተለኝ አለው። ወጥቶም ተከተለው። ራእይን የሚያይ መስሎ ነበር እንጂ የሚሆን በመልአኩ የሚደረግ እውነት እንደሆነ አላወቀም። በምን ምክንያት ነው ይሄ ሁሉ የሆነው? በምን ምክንያት ነው? ቁጥር 12 ላይ ነው አስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ቤት ወደ ማርያም ቤት መጣ። ምን ያረጉ ነበር? ይጸልዩ ነበር። they were praying ይሉ ነበር በእግዚአብሔር ፊት። እግዚአብሔር ሆይ ጴጥሮስ ይፈታ። ትላንትና በስንፍናችን ያዕቆብ ሞቷል። ትላንት አልጠየቅንም፣ ያዕቆብ ተገድሏል። ዛሬ ያዕቆብ እንዲገደል አንፈልግም። ሌላ ርዕስ የለንም። ርዕሳችን ጴጥሮስ እንዲፈታ ነው። አያችሁ? የነሱ ኡኡታ የነሱ ሃርት ፌልት ይሆን ዲፕ ይሆን አርነስት ይሆን ኢፌክቹዋል ፕሬየር እግዚአብሔርን ከዙፋኑ ላይ መልአኩን እንዲልካል። that is how prayer works። ኢየሱስ ክርስቶስ ጌታ። ዛሬ አንተ ወደ እግዚአብሔር ባህል የታሰረውን እግዚአብሔር ይፈታዋል። አንቺ በእግዚአብሔር በእውነት ልብሽን አፍስሰሽ ትጮያለሽ። እግዚአብሔር ያላመኑ ፋሚሊዎችሽን አሳልፎ ይሰጣል። የተዘጉ በሮች ይከፍታል። የቆመ ነገር ይከፍታል በኢየሱስ። ዛሬ እየጸለይን ነበር። ትላንት ወደ እግዚአብሔር አንድ ቃል ተናግሮኝ ስለነበር መጽሐፍ ቅዱስ እንደዚህ ይላል። ማርቆስ ወንጌል ላይ
ድንጋዩን ማን ያንከባልልልናል እያሉ ይሄዱ ነበር። ድንጋዩን ማን ያንከባልልልናል እያሉ ሲሄዱ አንደኛው ቦታ ላይ ተንከባለው አገኙት ይላል። ሌላኛው ቦታ ላይ ደግሞ መልአኩ አንከባሎት ላዩ ላይ ተቀመጠ። አንተ በእግዚአብሔር ፊት ስትጮህ፣ አንተ በእግዚአብሔር ፊት ስትጸልይ፣ አንተ በእግዚአብሔር ፊት ራስን ስትሰጥ እግዚአብሔር መልአኩን ልኮ ድንጋዩን ያንከባለው። እኛ በእግዚአብሔር ፊት ስንጸልይ እኛ መጽሐፍ ቅዱስ ወደኔ ጩህ ሆነ ወደኔ ጩህ ወደኔ ጩህ ወደኔ ጩህ በል እኮ አይደለም። ጊቭ ሚ ታይም፣ ጊቭ ሚ ዩር ሃርት፣ ጊቭ ሚ ዩር ታይም፣ ጊቭ ሚ ዩር አቴንሽን። ፎከስ አፖን ሚ ማለት ነው። እኔ ላይ ፎከስ አድርግ። እኔ ወደኔ ጩህ፣ እኔም ፈልገኝ፣ በሙሉ ኃይል በፊቴ ሁን። መጽሐፍ ቅዱስ እንደዛ ይላል። እኔም ብትፈልጉኝ በሙሉ ልባችሁ ብትፈልጉ ምን ትሉኛላችሁ? ታገኙኛላችሁ። በሙሉ ልባችን ኢየሱስ ክርስቶስ ጌታ። ግን እኛ መጀመሪያ የምንፈልገው ማንን ነው? ትናንትና ማክሰኞ ሳምንት የተናገርኩ ነበር። ማንን ነው የምንፈልገው? መጀመሪያ ራስ ምታት ካመንም ፓላዶል እንፈልጋለን። በትንሹ ቡና እንፈልጋለን። አጠገባችን ቡና ካለ ቡና እንጠጣለን። ፓራስታሞል እንፈልጋለን። ሐኪም እናማክራለን። ጉግል እናረጋለን። ኤአይ እንጠይቃለን። ቻትጂፒቲ እንጠይቃለን። በዚህ ሁሉ መልስ ካጣን እስቲ መጨረሻ እሱም ከሆነ ብለን ጸሎት ነው። ኖ እግዚአብሔር አማራጭ አይደለም። እግዚአብሔር ብቸኛ ምርጫ። እግዚአብሔር ፋይናሊ ሲደክመን ያቅተን፣ አጎት ፊት ሲነሳን፣ መስሪያ ቤት እንትን ሲለን፣ ክሬዲት ካርዳችን አልሞላ ሲል፣ የሆነ ነገር ሲሆን ፋይናሊ የምንመጣበት አማራጭ አይደለም። የመጀመሪያ ምርጫችን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። አስቀድማችሁ God is the first። አስቀድማችሁ በመጀመሪያ ጸሎት። ልጆች ያላችሁ ልጆቻችሁ ድንገት ሲያተኩሳቸው ሐኪም ቤት መጀመሪያ አይታያችሁ። ሐኪም ጥሩ ነው። ልጆቻችንን ሕክምና የምናስተምረው ለዛ ነው። ለሐኪሞች ዘመናቸው ይባረክ። እግዚአብሔር ብዙ ጤና፣ ብዙ ማስተዋል፣ ረጅም ዕድሜ ይስጣቸው። አእምሯቸው ይከፈት። እጆቻቸው ላይ ሰው አይሙት፣ አይጨንቁ። እግዚአብሔር ማስተዋል ያዛላቸው። ሕክምና በጣም የምንባርከው ፊልድ ነው። ከሐኪም ጋር ምንም ጥል የለንም። ሙሉ ቼክአፕ ማድረግ መታከም ጤንነት ነው። መጀመሪያ ግን ሐኪም ቤት እንኳን ስትሄዱ ጸልያችሁ ነው ሄደ። ሮንግ ምርመራ እንዳይሆን፣ ሮንግ ምንድነው እንትን ስዋፕ እንዳይሆን። ስንቱ ነው ካንሰር ሳይኖርበት የሰው እንትን ስዋፕ ሆኖበት ካንሰር አለበት ተብሎ የሌለበትን ካንሰር ታሞ የሚመጣ ስንቱ ነው በድንጋጤ የሆነ ነገር ነው። ለመስማት ሳይዘጋጅ ሄዶ ባልተዘጋጀ ልብ አለብን የሚባለው ሰምቶ ስንቱ ነው ኮላፕስ ነው። በመጀመሪያ እግዚአብሔር፣ በመጀመሪያ ጸሎት፣ በመጀመሪያ ጉልበትን ዝቅ ማለት ነው። እግዚአብሔር ልጆች የሆነ ነገር ሲሆኑ ኢሚዲየትሊ ልጆች ላይ እጅ መጫን። ኢየሱስ ክርስቶስ ጌታ። ልጆች ላይ እጅ በመጀመሪያ መጸለይ፣ በመጀመሪያ የእግዚአብሔርን ፊት መፈለግ፣ በመጀመሪያ ኢየሱስ ክርስቶስ ጌታ። ልክ ያንን ስናረግ ቀጥሎ ያለው ነገር ማኔጅ ማለት ነው እንችላለን። ቀጥሎ ያለው ነገር መሸከም እንችላለን። ቀጥሎ ያለው ነገር ምንም ቢመጣ ኦልሬዲ እግዚአብሔርን ስላስቀድም ነው። ነገርየው ኔጌቲቭ እንኳን ቢሆን ትራንስፓስ ምናልፍበት ኖ የምንልበት አቅም ይኖራል። አስቀድመን ለእግዚአብሔር ነገር ቅድሚያ ስንሰጥ even if the report is bad እኛ ነገሩን ገልብጠን መቆም እንችላለን። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። በጌታ በኢየሱስ